ኖላዊ ድራማ ላይ ሁላችንም ማለት ይቻላል ሁላችንም ሀናን እንወቅሳታለን። ግን ሀና ጥፋተኛ ብላችሁ ታስባላችሁ? ምክንያቱም ሀና የተሰጣትን ወይም ደግሞ በእንደዚህ አይነት መልኩ ስሪ የተባለችውን ነው አይደለ እየሰራች ያለችው። ለምን እሷን እንወቅሳታለን? እውነት ሁሉም ኮሜንታተሩንም ካያችሁት ከኔው ጭምር ሀናን ቁም ስቅሏን ነው እያበለናት ያለ ነው። ለምን እንደዛ አናቴም ወደሚለው ከሄድን ደግሞ ሀና ይሄ ድራማ ኖላዊ ድራማ እንድወደድ ያደረገችው አንደኛ ሀና ነበረች። ነገር ግን አሁን መቶ ደራሲው ድራማውን አበላሸው። እውነት ድራማውን አበላሸው። ሀና እንድትጠላ ነው ያደረጋት። ምንም ማድረግ የማትችል ነው ያደረጋት። ታውቃላችሁ እቺ ማነው ስሟ ሶሲ የምትባለው መክሊት ራሱ መጣ እንደፈለገች ስትጫወትባት ያቺ ጠንካራዋ ያቺ ኃይለኛዋ ያቺ አይበገሬዋ ሀና አሁን የለችም። እና ይሄ በጣም ነው የሚያስጠላው። ግን እሷ ጥፋተኛ ናት ወይ ካላችሁኝ እኔ በበኩሌ ሀና ጥፋተኛ ናት ብዬ አልልም። የተሰጣትን ነው እየሰራች ያለችው። እናንተስ ምን ትላላችሁ የኔ ወልጦች? እውነት ሀና ጥፋተኛ ናት ወይስ ደራሲው? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ሰላም የኔ ወዶች እንዴት ናችሁልኝ? ሰላም ናችሁ ሆይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ፈጣሪ ያሰባችሁትን ያቀዳችሁትን አቡ ያሟላላችሁ ያሳካላችሁ። ለኔም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ይደወል ምልክቷን በመጫን አበረታቱኝ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን ፕሌስ አትርሱ። ቪዲዮ በነገራችን ላይ አለው እይታ አለው ምንም አይልም፣ ግን ላይክ የለም። ጌታን አይጎዳችሁም። እንደው የላይክ ምልክቷን ጫን በሏት ማለት ነው። እና ለማንኛውም ወደ ድራማው ስመለስ ሀናን ሁሉም ሰው እያብጠለጠላት ነው። ሁሉም ሰው እየሰለባት ነው። አዎ ይሄ ድራማ በሀና ነው የተወደደው፣ በሀና ነው ሁሉም ሰው ሲመለከተው የነበረው። ነገር ግን ያቺ ጠንካራዋ፣ ያቺ ጎበዟ፣ ያቺ አይበገሬዋ፣ ያቺ በቃሏ የምትቆመው ሀና፣ ያቺ ማንንም የማትፈራው ሀና አይደለችም። አሁን ያለችው ሀና ኮሽ ሲል የምትፈራ ምንም አይነት ነገር መቋቋም የማትችል ምን መወሰን እንዳለባት የማትችል ነገሮችን አብራርታ መናገር የማትችል ሀና ናት ያለችው። በጣም በሚያሳዝን ሁኔታ ነገሮችን በጭራሽ ማብራራት የማትችል ማለት እንዴት? ለምን? እነዚህን ቃላቶች በጣም ነው መደጋግሟቸው እና ይሄ በጣም ያስጠላል። በዛ ላይ ደግሞ የሆነ ችግር ሲገጥማት ሲከፋት የሆነ ነገር በህይወቷ ሲከሰት ቀጥታ ወደ አባቷ የምትሄደው ነገር፣ ደስተኛ ስትሆን በህይወቷ ምንም ነገር መጥፎ ያልሆነ ነገር ሳይከሰት ሲቀር እዛ ከወላጆቿ ጋር የምትሆነው ነገር ግን ሲከፋት ሲጨንቃት ስትበሳጭ እየሮጠች ወደ አቶ ኖላዊ የምትሄደው ነገር ይሄ አይመቸኝም። ገብቷችኋል? ሌላው አሁን ማን ነው ቆይስ ጥፋተኛ? አሁን ሀናን ሶስቱም ወዷታል። እዝራ ወዷታል። ሊያብድ እሱ ራሱ ሊያብድ ምንም አልቀረውም። ማነው ስሙ ኤልያስም አሁን በድጋሚ ሁለተኛ አብዷል። አሴርም ያው ማበድ ነው የቀረው። ምንም አልቀረውም ከማበድ አይተናነስም ያለበት ሁኔታ። ጥፋተኛ ማን ነው? እውነት ጥፋተኛ ማን ነው? ሀና አለመወሰኗ ነው ጥፋተኛ ወይስ ደግሞ እነሱ ማፍቀራቸው ነው ጥፋተኛ? እዝራም እየተሰቃየ ነው። እዝራ አሴርና ኤልያስ እንደሚያፈቅሯት አሁንም ቢሆን በግልጽ የሚያውቀው ነገር የለም፣ አያውቅም። በጣም የሚያሳዝነው ነገር ሀና ተወኝ በቃ ካንተ ጋር መኖር አልችልም እና ተወኝ ብለዋለች። ግን እዝራ እንደዚህ በቀላሉ ይተዋታል ብላችሁ ታስባላችሁ? አይተዋትም፣ በቀላሉ አይተዋትም። የኤልያስ እብደትስ ብቻ የሆነ ግራ የሚያጋባ ነው ድራማው። ቤተሰብ እውነት በጣም ግራ የሚያጋባ ምን ማለት እንዳለባችሁ እና ምን መናገር እንዳለባችሁ በጣም የሚያስጠላ ነው። እዝራም እየተሰቃየ ነው ያለው። መጠጥ ጠጥቶ የማያውቀው እዝራ አሁን ወደ መጠጥ ገብቷል። ምናሴስ በእህቶቹ ጉዳይ ወይም ደግሞ በእህቶቹ ምክንያት አሁን ወንድም የላቸውም ወይም ደግሞ ትልቅ ወንድም የላቸውም ብለው ነው እንደዚህ የሚያደርጓቸው ምናምን እያለ ነበር። እንደታያችሁት እሱንስ ቢሆን ሌላ ውድ ቤተሰቦች እንግዲህ እቺ መክሊት ተብየዋ እቺ የሆነች ማትረባ ሀናን ልገላት ነበር። እቺ ደግሞ በጣም አበዛችሁ። በነገራችን ላይ
በጣም ከሚገባው በላይ አበዛችው። ለምን አትሉኝም? ራሱ ዋናው አሴር አይመለከትሽም፣ አያገባሽም እያላት ነው። ሲቀጥል ሀና አሴር ራሱ ወደዳት እንጂ እሷ ወዳ ወይም ደግሞ እሷ የሆነ ነገር አድርጋ እያስተቃየችው አይደለም ያለችው። መጀመሪያውንም ቢሆን እኮ ሀና አሴርን አታፈቅረውም። እንደ ወንድምነት ነው የምትቀርበው። ልክ እንደ ወንድሟ ነው የምታየው። አብሮ ስለ አቶ ኖላዊ ታሞ እያለ አብሮ ብዙ ነገር ስላሳለፉ እንደ ወንድሟ እንጂ የምትወደው በፍቅር አይደለም የምትወደው። እሱ ከወደዳት ቆይ ሀና ምንድን ነው ጥፋቷ? እሷ እኮ አፈቅርሃለሁ አላለችውም፣ እወድሃለሁ አላለችውም። የአሴር በጣም ከባድ ነው ሆነን ለመናገር። እሱ ነው የወደዳት። አሁን ደግሞ በሱ ምክንያት ጆሮ ሲሰቃይ ማየት አልችልም፣ እገላታለሁ ምናምን ቢላ እስከ ማንሳት ድረስ። ዋይ እች ደግሞ እች መግሌት ተብዬዋ ዝም ብላ አለ አይደል አጉል ኃይለኛ ልሁን ትላለች። እኔ ምንም አይመቸኝም በነገራችን ላይ። አሴር ሲጎዳ ማየት አትፈልግም። ኦኬ ግን እኮ አሴር ራሱን የወደዳት ራሱን ያፈቀራት ሀና ውደደኛ ፍቅረኝ ብለው አይደለም። መጀመሪያ ሀና ወዳው እሱን እንደወዳት አድርጋ አይደለም የተወችው። ራሱን የወደዳት ሀናውንም ቢሆን ለአሴር ፍቅር የላትም፣ መውደድ ነው። መውደዱ ደግሞ ላይክ እንደ ወንድም ነው። ኤልያስም ቢሆን የፍቅር ስሜት የላትም። ግን አሁን ደግሞ አስፈራታኛለች። ለምን ካላችሁኝ ለኤልያስ በጣም እጨነቅለታለሁ። ወድጄው ነው አሳዝኖኝ ነው አላቅም፣ ግን በጣም እጨነቅለታለሁ እያለች ነው። ልቤ ግን የሚለው እዝራን ነው። እዝራን መተው ነበረብኝ። እዝራን መምረጥ አልነበረብኝም። ወይ አሴርን ወይም ደግሞ ኤልያስን ነው መምረጥ የነበረብኝ። ፍቅር በምርጫ ይሆናል? እንደ ቤተሰብ ፍቅር እኮ በምርጫ አይሆንም ስላችሁ ውስጣችሁ ካልወደደውና ካላፈቀረው በቃ ከዚህ ጋር እኖራለሁ ብላችሁ መርጣችሁ እኮ አይደለም የምትኖሩት። ፍቅር ያስፈልጋል። ከዛ ሰው ጋር አብሮ ለመኖር እኮ ግዴታ መዋደድና መፋቀር ያስፈልጋል። ዝም ብዬ አይቼው አይ በቃ ይሄ ጥሩ ነው ስለዚህ ከሱ ጋር እኖራለሁ አይባልም። ካልወደዳችሁትና ካላፈቀራችሁት የፈለገ ጥሩ ቢሆንም እንኳን መስማማት አይኖርም። የፈለገ ነገር ቢሆን የፈለገ ጥሩ ቢሆንም ፍቅር ከሌለበት አብሮ ትዳር መስርቶ መኖር አይቻልም። አብሮ ልጆች ማፍራት አይቻልም። ምክንያቱም የተበጠበጠ ነው ህይወት የሚሆነው ፍቅር ከሌለበት፣ የሁለቱ ልብ አንድ ካልሆነ። አሁን በእኛ ሀገር ምን ይባላል? ሴቷ በእኛ ሀገርም ብቻ ሳይሆን ወንድ ይውደድ፣ ወንድ ከወደደ ሴትን ስለሚንከባከባ ሴቷ ትወደዋለች ይባላል። ኦኬ ይሄ አሪፍ ነው። ሴት ወዳ ከምታገባ ወንድ ወዶ ሴትን ቢያገባ በጣም አሪፍ ነው። ግን ወንድ ወዷት አፍቅሯት አግብቷት ቤተሰብ ሴቷ ካልወደደችውስ እስከ ህይወት ዘመኗ ድረስ ሳትወደው ብትኖርስ ህይወታቸው ሰላም ይኖረዋል ብላችሁ ታስባላችሁ? እንደውም እኮ ሴት ልጅ ካልወደደች በጣም ከባድ ነው። የቤቱ ምሰሶ ሴት ናት ስላችሁ የቤቱ ውስጥ፣ ወንድ ልጅ የውጭ ነው። ያው የቤቱ ራስ ቢሆንም ወንድ ልጅ ውጭ ሰርቶ ያመጣል። ነገር ግን ሴት ልጅ ናት የቤቱን ጓዳዋን ልጆቿን በስነ ስርዓት ማሳደግ የምትችለው ሴት ናት። ሴቷ ከባሏ ጋር ጥሩ አይነት ግንኙነት ወይም ሪሌሽንሽፕ ከሌላት እንዴት ነው ጥሩ ልጆችና ጥሩ ትዳር የሚሆነው? አይሆንም። እኩል ፍቅር ሲሆን ነው ደስ የሚለው። እና አሁንም የሀናና የእዝራ ማለት የሀናና የኤልያስ ወይም የአሴር ነገር እንደዛ ነው። ሀና ኤልያስንም ሆነ አሴርን እንደ እዝራ አላፈቀረቻቸውም። ልቧ የሚለው እዝራን ነው። እነሱ ግን እሷን ወደዷት፣ አፈቀሯት። ኃጢአቱ የሀና አይደለም። ኤልያስንም ቢሆን ነግረዋለች። አንተ ስትቆይብኝ ሌላ ፍቅረኛ ያዝኩኝ፣ አንተ መደወል አቆምክ፣ ስለዚህ እኔ ደግሞ ሌላ ፍቅረኛ ያዝኩ ብለዋለች። እዛ ላይ ነበር ስትቷ። ኦኬ የእውነት ከልቧ የምትወደውና የምታፈቅረው ቢሆን ኑሮ ኤልያስን ሀና ሌላ ፍቅረኛ አትይዝም ነበር። ቢቆይባትም እሷ ትደውልለት ነበር። ከልቧ ስላልሆነ ነው። ግን አሁን እዚህ ከማነው ስሙ ከእዝራ ጋር ያለ ግንኙነት ራሱ በጣም የሚደብር ነው። በነገራችን ላይ ስትፈልግ ብቻ ትሄዳለች፣ ታገኘዋለች። ምንም ነገር አትጠይቀኝ ትለዋለች። ምንም ነገር እንጠይቀኝ አልፈልግም፣ በቃ ዝም ብለህ ተረዳኝ። ትረዳኛለህ አይደል? ተረዳኝ ነው የምትለው።
እንዴት ብሎ ነው የሚረዳት? እሱም እኮ መከራውን አየ። ወዷትና አፍቅሯት ማግኘት እየፈለገ ሳያገኛት እየቀረ እሷ ጋር ማውራት እየፈለገ ሳያወራ እየቀረ በጣም እየተሰቃየ ነው እዝራ ራሱ። እና መጨረሻ ላይ ግን በጣም በሚያሳዝን ሁኔታ ተወኝ ብለዋለች። እሱ ጋር ድረስ ሂዳ ቀጥረው ተወኝ በቃ የኔና ያንተ ነገር አልቆለታል ነበር ያለችው። እሱ ደግሞ ሰው እኮ እየጠራው ነው ለአንዳንድ ቤተሰብ እኮ ነገር ያለው ነው ያላት። እሷም እኔም እንደዛው ግን በቃ እዚህ ላይ ማቆም አለበት። አሁን እዝራን ትታ እውነት ከኤልያስ ጋር ወይም ከአሲር ጋር ልትኖር ነው? በኤልያስ እና በአሲር መካከል ደግሞ ልታወዳደር ማለት ነው። አስባችሁታል ቤተሰብ? ብቻ የሆነ ግራ የገባው ደራሲ ነው። ድራማውን የወደድነውን ያክል አበላሽቶታል። ድራማውን በጉጉት እንጠብቀው የነበረውን አሁን እኮ እይታ የሚባል ነገር የለም። እንኳን አይደለም የእኛና የእነሱ ራሱ እይታ የሚባል ነገር የለውም። ምክንያቱም ማስጠላ ነገሮቹ ዝብርቅ አሉ። ተደጋጋሚ አንድ አይነት ማበድ አንድ አይነት ምናምን ነገር። ለማንኛውም ማሮችን እዚህ ላይ ያበቃለሁኝ። አደራ ላይ ካትርሱ